Zelensky met with President Trump at the White House this morning. የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከአሜሪካ ጋር ያለውን የደህንነትና የወታደራዊ ትብብር ለማጠናከር ከፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሀውስ ጥሩና ውጤታማ የተባለ ውይይት ማድረጋቸውን አስታውቀዋል። በኦቫል ኦፊስ በተካሄደው ውይይት ሁለቱ መሪዎች የዩክሬንን የአየር መከላከያ አቅም ማደራጀት፣ በጋራ የጦር መሳሪያዎችን ማምረትና ዲፕሎማሲን ማደስ በሚቻልበት ሁኔታ ላይም መክረዋል። ዩክሬን የፓትሪዮት ሚሳይል መከላከያዎችን በሀገር ውስጥ ለማምረት የሚያስችላትን ፍቃድ ማግኘትና ሌሎች የጋራ የቴክኖሎጂ ድጋፎች ላይ መወያየታቸውንም ዘለንስኪ አክለው ገልጸዋል። ከሩሲያ ጋር ያለውን ጦርነት በሰላማዊ መንገድ ለመቋጨት የተጀመረውን የዲፕሎማሲ ሂደት እንደገና ማንቀሳቀስ አስፈላጊ መሆኑን መሪዎቹ ተስማምተውበታል። ፕሬዚዳንት ትራምፕ በበኩላቸው ውይይቱ በጣም ጥሩ እንደነበር በመግለጽ ከአሜሪካ ጋር የሚደረገው ድጋፍ እንደሚቀጥልም አስታውቀዋል። ይህ ስብሰባ ዩክሬን ከአሜሪካ የአየር መከላከያና ስትራቴጂካዊ ድጋፍ ለማግኘት በምታደርገው ጥረት ውስጥ ትልቅ ምዕራፍ እንደሆነም ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የዩክሬን አቻቸው ቮሎዲሚር ዘለንስኪ ከሴናተር ሊንድሴ ግራሃም የቀብር ስነ ስርዓት አስቀድመው በዋይት ሀውስ ተገናኝተው ደም አፋሳሹ ጦርነት በሚያልቅበት ዙሪያም መክረዋል። በውይይቱ መሪዎቹ ዩክሬን ከሩሲያ ጋር በምታደርገው ጦርነት ራሷን ለመከላከል የሚያስችሏትን የጦር መሳሪያዎች በሀገር ውስጥ ማምረት የምትችልበትን ሁኔታና ለጦርነቱ መፍትሄ ሊሆኑ የሚችሉ ሌሎች ሀሳቦች ላይም ተወያይተዋል። ይህ የመሪዎቹ ስብሰባ በቱርክ አንካራ ከተካሄደው የኔቶ ጉባኤ በኋላ የተደረገ ሲሆን በዚያ ጉባኤ ላይ ፕሬዚዳንት ትራምፕ ዩክሬን የፓትሪዮት የአየር መከላከያ ስርዓቶችን ለማምረት የሚያስችላትን ፍቃድ አሜሪካ እንደምትሰጥ መናገራቸው ይታወሳል። ይህም ኬቭ ከሞስኮ የሚቃጣባትን የሚሳይል ጥቃት ለመከላከል ለረዥም ጊዜ ስትጠብቀው የነበረ ጥያቄ እንደሆነ የሚዘነጋ አይደለም። የውይይት ቀደም ሲል ለኬቭ የሚደረገውን ቀጣይነት ያለው ድጋፍ በጽኑ ይቃወሙ የነበሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሰሞኑ ዩክሬን እያደረገች ያለው የአጸፋ እርምጃ ተከትሎ የጦር መሳሪያ አቅሟ እንድታጠናክር መፍቀዳቸው ለዘለንስኪ ያላቸው አመለካከት እንደተቀየረና ሩሲያን ችላ የማለት አዝማሚያ እያሳዩ ነው ሲሉ ተንታኞች እየተናገሩ ነው። ባለፈው ዓመት ዋይት ሀውስን በጎበኙበት ወቅት ትራምፕ ምስጋና ቢስ በሚል ዘለንስኪን መወረፋቸው የሚታወስ ሲሆን ዘለንስኪም የአማላጅነት ደብዳቤ በማስገባት ከትራምፕ ጋር መቀራረብን መፈለጋቸው አሁን ለደረሱበት የጦር መሳሪያ የማምረት ፍቃድ እንደ ምክንያት ተወስዷል። ትራምፕ አንዴ የጦር ነጋዴ፣ ሌላ ጊዜ ደግሞ አምባገነን፣ ሲፈልጉ ደግሞ ምስጋና ቢስ እያሉ ያብጠለጠሏቸው ዘለንስኪን ዛሬ ላይ ፍሬያማ ውይይት አድርገናል፣ ዩክሬን ራሷ እንድትከላከል ፈቅደናል ማለታቸው የሰውየውን ተገማች አለመሆን የሚያመላክት ነው ሲሉ ትራምፕን የሚነቅፏቸው በዝተዋል። አሁናዊው የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የአሜሪካ ጉብኝት የፕሬዝዳንት ትራምፕ አጋሮችን በመጠቀም ከሪፐብሊካኑ አስተዳደር ጋር ያለውን ግንኙነት ለማደስና ድጋፍ ለማግኘት ያደረጉት ስትራቴጂካዊ ጥረት ውጤት እያመጣ መሆኑን ያመላክታልም ተብሏል። በዘንድሮ ዓመት የትራምፕ አስተዳደር ዋና ትኩረቱን የቆየው የመካከለኛው ምስራቅ ግጭት ሲሆን አሁን ላይ ደግሞ የዩክሬኑ ጦርነት በከፍተኛ ሁኔታም እየተባባሰ መጥቷል። ይህ የዓለምን የፖለቲካ ምህዋር ለምታሾረው አሜሪካ ከባድ ራስ መታት ቢሆንም ትራምፕ አሁን ላይ በሁለት የጦር ሜዳዎች ላይ እየተጫወቱ ቀጥለዋል። አንደኛው የመካከለኛው ምስራቅ ፖለቲካ ሲሆን ሁለተኛው ደግሞ የምስራቅ አውሮፓው የሩሲያና ዩክሬን ጦርነት ነው። ከዚህ ጋር በተያያዘ ደግሞ ባለፈው ሳምንት መጨረሻ ዩክሬን በካስፒያን ባህር ላይ በሚገኝ የኢራን መርከብ ላይ ጥቃት የፈጸመች ሲሆን ፕሬዚዳንት ዘለንስኪ በበኩላቸው ሩሲያ በፋርስ የባህረ ሰላጤ የሚገኙ የአሜሪካ የጦር ሰፈሮች ላይ የሳተላይት ምስሎችን ለኢራን አሳልፋ እየሰጠች ነው ሲሉ ከሰዋል። ከስብሰባው በኋላ ፕሬዚዳንት ዘለንስኪ ማህበራዊ ሚዲያ ላይ ባስተላለፉት መልእክት ለተደረገላቸው ጥሩ አቀባበልና የሪፐብሊካኑ አስተዳደር ለኬቭ እያደረገ ላለው ድጋፍ ፕሬዚዳንት ትራምፕን አመስግነዋል። በተጨማሪም የትራምፕ የቅርብ ወዳጅ የነበሩት የሴናተር ሊንድሴ ግራሃም ህልፈትን አስመልክቶ ማጽናናታቸውንም ገልጸዋል። ትራምፕና ዘለንስኪ የፓትሪዮት የአየር መከላከያ ሚሳይሎችን በዩክሬን ውስጥ ለማምረት የሚያስችሉ ፈቃዶችና ጦርነቱን ሊረዱ የሚችሉ ሌሎች አዳዲስ ሀሳቦች ላይና ዲፕሎማሲያዊ ሂደቱ እንደገና እንዲንቀሳቀስ ብሎም እንዲጠናከር አስፈላጊ መሆኑን መሪዎቹ ተስማምተውበታል። የአሜሪካ ልዑክ በዝግ ያካሄደውን ስብሰባ የሚያውቁ ምንጮች እንደገለጹት የፕሬዚዳንቱ ዋና መልእክተኛ የሆኑት ስቲቭ ዊትኮፍና ጃሬድ ኩሽነር በቅርቡ ወደ ኬቭ ይጓዛሉ። አሁን ላይ ዘለንስኪና ትራምፕ የደረሱበት የፓትሪዮት ሚሳይል ስምምነት ለሩሲያ ባለስልጣናት ቁጣን ከመቀስቀስ እንደማያልፍና ሩሲያን ይበልጥ ጦርነቱን ከማጠናከር እንደማያስቀራት የጦር ተንታኞች እየተናገሩ ነው። ሌላው ኢራን በካስፒያን ባህር በንግድ መርከቧ ላይ ደረሰ በተባለው የሰው ህይወት መጥፋት ሳቢያ ዩክሬን የካሳ ክፍያ እንድትፈጽም መጠየቋን እንደማትቀበለው ገልጻለች። ይህም የቴህራን ባለስልጣናትን ለበቀል እንዲነሱ አድርጓቸዋል የሚል መረጃ መውጣቱ ዓለምን ወደ ሌላ የጦርነት አዙሪት እንዳይከታት ተሰግቷል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ከዩክሬኑ አቻቸው አንድሬ ሲቢሃ ጋር በስልክ ከተወያዩ በኋላ ባወጡት መግለጫ ጥቃቱ የታሰበበት እንዳልሆነ ከዩክሬን ወገን ማረጋገጫ ቢሰጣቸውም ኢራን በዜጎቿና በብሔራዊ ጥቅሞቿ ላይ የሚፈጸም ማንኛውንም ጥቃት እንደማትቀበልና ለደረሰው ጉዳት ተገቢው የካሳ ክፍያ መከፈል እንዳለበት አሳስበዋል። ዩክሬን በበኩሏ ወታደራዊ እርምጃዎቿ በሙሉ ራሷን ከሩሲያ ጥቃት ለመከላከል የሚደረጉ መሆናቸውን በመግለጽ ሲቪል መርከቦችን ኢላማ ያደረገ ጥቃት እንዳልፈጸመችና ከኢራን ጋር አላስፈላጊ
ውጥረት ውስጥ መግባት እንደማትፈልግ አስታውቃለች። አሁን ላይ ዜሌንስኪ ከሞስኮና ቴህራን ጋር ውዝግብ ውስጥ የገቡ ቢመስልም ትራምፕን እንደ መከላከያ ጋሻ ለመጠቀም ከስምምነት ላይ መድረሳቸው ምናልባት ፖለቲካዊ ብልጫ እንደማሳየት ተወስዶላቸዋል። ሆኖም ከሞስኮ ጋር ያለው ውጥረት ግን እጅግ ሰፊ ወደሆነ ጦርነት እንዳይሸጋገር ስጋትን ፈጥሯል።